አሁን የጀመርነውን ትምህርት እንቀጥላለን። ዘፍጥረት ምዕራፍ 1 ቁጥር 26-28 ድረስ የተነሳንበትን ጥቅስ እሱን እናንብብና ጸልየን ጌታ የቃሉን ብርሃን እንዲያበራልን ጠይቀን እንቀመጣለን። ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እስከ 31 ድረስ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ክብር ለእግዚአብሔር ይሁን። ተስፋ አለ። እውነት ነው። በምድር ላይ ያለው ሁኔታ ኃጢአት ወደ ዓለም ከገባ በኋላ ሰው ከእግዚአብሔር ጋር ያለው፣ ሰው እርስ በርሱ፣ ሰው ከተፈጥሮ ጋር ያለው ግንኙነት ሁሉ ተበለሻሽቶ ደስ የሚል ነገር አይደለም። እንደምታውቁት ሮሜ ምዕራፍ 1 ቁጥር 28-30 ረዥም ክፍል ጳውሎስ ስለ ሰዎች ሲናገር ምን ያህል ሰው መውደቁን ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሸኳሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደዚህ አይነት ሰዎች የሞሉበት ምድር ውስጥ ያለ ትዳር ነው፣ ጋብቻ ነው። ስለዚህ በጣም ከባድ ነው። ምክንያቱም ኃጢአት የመጀመሪያ ስራው ግንኙነትን መበጣጠስ ነው። ሰው ከእግዚአብሔር ጋር ያለውን ከባልንጀራው ጋር ያለውን ይበጣጥሰዋል። ፍርሃት እንዲኖር፣ መደበቅ እንዲኖር፣ በአዳምና ሔዋን እንዳየነው አንዱ ሌላውን ኮንትሮል ለማድረግ ለመቆጣጠር እንዲነሳ ማድረግ፣ ራስ ወዳድ እንዲሆን፣ አልፎ መሰጣጣቱ እንዲኖር ሆኗል። ሰዎች ደግሞ እንደዚህ ያለውን ነገራቸውን ወይም ትዳራቸውን በዚህ ሁኔታ ማዳን የማይችሉበት ሁኔታ ውስጥ ነው ያሉት፣ እርዳታ ከሌላ ስፍራ ካልመጣ በስተቀር። ዋናው የዛሬው ትምህርታችን ሐሳብ ወንጌልን ሰምተን መዳናችን በትዳር ግንኙነታችን ውስጥ ምን ለውጥ ያመጣል? የባልና ሚስትን ግንኙነት እንዴት እንዲሆን ተጽዕኖ ያደርግበታል? ከቪዲዮው የምናስታውሰውን ነገር ላሳስባችሁ። እኔ ለጥቂት ጊዜ በጌታ ነበርኩ። ከዛ ግን ትቼ ወጥቼ ሳለሁ እሷን አገኘው፣ ተጋባን። እሱ ደግሞ ወደ እምነቱ እንደገና ሲመለስ ነገሩ በጣም ከባድ ሆነ። ከዛ በኋላ የኖሩበት ኑሮ ምስቅልቅሉን እንዴት ሊፈታ ቻለ? የሰሙት ወንጌል፣ ያመኑት ወንጌል እንዴት በእነሱ ግንኙነት ላይ ተጽዕኖ እንዲኖረው አደረገ የሚለው ጥያቄ ነው የምንመልሰው። ክርስቶስ በደሙ ቤዛ ሲያደርገን፣ ሲዋጀን የባልና ሚስት ግንኙነት እንዴት እንዲሆን ነው የሚሰራው? ምን ተጽዕኖ አለው የሚለውን ነገር ነው የምናየው። 3 ነገሮች እናያለን። ለምትጽፉ አዲስ ማንነት በክርስቶስ ትዳርም ከዚህ ይጀምራል ይላል። የተለወጠ ማንነት አገኘን። ጳውሎስ ይህን በደንብ እንድትሰሙ ይፈልጋለሁ ለብዙ ትምህርቶቻችን ስለሚሆነን። የጳውሎስን መልእክቶች ስታጸኑ የሚያደርገው አንድ ነገር አለ። ሮጦ ዱ ኤንድ ዱ ኖት፣ አድርጉ አታድርጉ የሚለው ነገር ከመናገሩ በፊት ለምን መሆን እንዳለበት ማብራሪያውን፣ ትርጉሙን፣ ትምህርቱን፣ መሰረቱን ይጽፍና ነው ከዛ ወደ አድርጉና አታድርጉ የሚሄደው። ሰው ግን ብዙ ጊዜ ወደ ገደለው ነው መሄድ የሚፈልገው። አድርግና አታድርግ ነው መስማት የምንፈልገው። ምክንያቱም ካደረግን ስጋችን ደስ ይለዋል፣ ሳናደርግ ስንቀር ደግሞ እንቸጋገራለን። በሱ ነው የምንለካው። ጳውሎስ ግን መልእክቶቹ ሲጽፍ እንደሱ አያደርግም። አሁን ይህንን ወንበር ማየት ትችላላችሁ። ይሄ ወንበር በጳውሎስ ትምህርት
በጳውሎስ ትምህርት ይሄ ወንበር ጳውሎስ የሚጀምረው ይሄ ወንበር ነው ብሎ ነው የሚጀምረው እንጂ ወንበሩ ላይ ተቀመጥ ብሎ አይጀምርም። ግልጽ ነው። ይሄ ወንበር ነው ብሎ ነው የሚያስረዳው። ይሄ ወንበር ነው የሚለውን ነገር ትክክል ከሆነ ነው ወንበሩ ላይ ተቀመጥ የሚለው የሚሰራው። ወንበሩ በሌለበት ተቀመጥ ቢለኝ አንድ ሰው ወንበር በሌለበት መሬት ላይ ነው የሚለኝ እንጂ ሌላ ምን ላስብ ይችላል? እና ጳውሎስ ትምህርቱን ሲያስተምር ሲጀምር የሚጀምረው የሆነውን ነገር የተደረገልንን ነገር እግዚአብሔር ሰርቶ የጨረሰውን ነገር ያስረዳና ነው። ስለዚህ በዚህ ምክንያት እንግዲያውስ ይሄ ከሆነ በሚሉ ቃላቶች ወደ አድርግና አታድርግ የሚሄደው። ኤፌሶንን መልእክት ብንወስደው ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ድረስ እግዚአብሔር ያደረገውን ነገር ከተናገረ በኋላ ነው የሚዘረዝረው። ባልና ሚስትን ታሪክ የሚያመጣው ምዕራፍ 5 ላይ፣ የልጆችና ወላጆችን ነገር ምዕራፍ 6 ላይ የሚያመጣው፣ ሰራተኛና አሰሪ ግንኙነት የሚያመጣው መጀመሪያ ከ1 እስከ 3 ድረስ ትምህርቱን ካስቀመጠ በኋላ ነው። አዲስ ማንነት በክርስቶስ ያገኘነው ማንነታችን እዛ ጋር ነው ትዳር የሚጀምረው። ኤፌሶን ምዕራፍ 1 ቁጥር 1 እስከ 14 ድረስ ቶሎ ልናየው እንችላለን። ጳውሎስ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የአምላካችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ካለ በኋላ ቁጥር 3 ላይ ከቁጥር 4 ጀምሮ ግን ቀጥታ የሚዘረዝረው በሰማያዊ ስፍራ በክርስቶስ በኩል የተባረክንበትን በረከትና አዲሱ ማንነታችን ነው የሚናገረው። በክርስቶስ ተባርከናል ይላል። በረከቶቹ ሲዘረዘሩ እግዚአብሔር መርጦናል፣ አስቀድሞ እግዚአብሔር ወስኖናል፣ ቤዛነትን የኃጢአትን ይቅርታ ተቀብለናል፣ የእግዚአብሔርን ሐሳብ እንድንረዳ ጥበብና ማስተዋልን ሰጠን፣ እርሱ የሚሰራውን ሥራ እንድናውቅ አደረገን ብሎ ይናገራል። ነገር ነው የሚናገረው። በመንፈስ ቅዱስ ታትማችኋል ይላል ቁጥር 14 ላይ። እናንተ የቀድሞ እናንተ አይደላችሁም፣ በመንፈስ ቅዱስ ታትማችኋል ብሎ ይናገራል። ኤፌሶን ምዕራፍ 1 እነዚህን ሁሉ በረከቶች ወደዛ ውስጥ አልገባም፣ ዝርዝር ነገር ስለሚናገር ምዕራፍ 2 ቁጥር 1 እስከ 10 ደግሞ ማየት እንችላለን። ምዕራፍ 2 ቁጥር 1 እስከ 10 ድረስ ይናገራል። ሲጀምር እንደውም በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አለቃ እንደሆነው ፈቃድ ትመላለሱ ነበር ብሎ ይናገራል። የእናንተ የድሮ ሕይወት ነበር የተባለበት የቀድሞ ሕይወታችሁ አንደኛ ሲጀምር በበደላችሁ ምክንያት ሙታን ናችሁ፣ ከእግዚአብሔር ጋር ተቆራርጣችሁ ተለያይታችኋል፣ እግዚአብሔርን ለመታዘዝ አትችሉም። ሁለተኛ ደግሞ ስትንቀሳቀሱ የምትንቀሳቀሱት በአየር ላይ ፈቃድ እንዳለው ገዢ እንደሆነው እንደዛ እንደ ክፉ ሐሳብ ነበር የምትመላለሱት ብሎ ይናገራል። ይሄ የቀድሞ ኑሯችሁ ነው። እናስ ነገር ግን ብሎ ይጀምራል። እግዚአብሔር ይመስገን። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነ ሳለ በክርስቶስ ሕያዋን አደረገን። የተደረግነውን የሚያመጣው እናንተ አሁን ሕያዋን ናችሁ፣ የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን። ሕያው ስለሆናችሁ ተነስታችኋል። ይሄም ብቻ አይደለም፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ባለ 2 አድራሻዎች አደረገን። በምድር ላይ ሆነን ነገር ግን ከክርስቶስ ጋር ደግሞ በከበረ በእርሱ ተቀምጠን እንዳለ ይናገራል። ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀልንን መልካም የሆኑትን ስራዎች እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። እኛ አሁን ሁላችን የድሮኛ አይደለንም። አሁን እግዚአብሔር በክርስቶስ በኩል ስፔሻል በሆኑ እጆቹ እንደገና መልካም የሆነውን ስራ እንድንሰራ ያበጀን የሰራን ነን። አዲስ የተፈጠርን ነን። አሁን የእግዚአብሔር አዲስ ፍጥሮች ነን። አዲስ ማንነት ያለን ነን ብሎ ይናገራል። ወገኖች ይህንን መጨበጥ ለግል ህይወታችን ብቻ ሳይሆን በትዳር ግንኙነታችን ወይም ወደ ትዳር ደግሞ ለመግባት የምታስቡ በሙሉ ወደዛ ስትገቡ ይዛችሁት የምትገቡት ማንነታችሁ መታወቂያችሁን ነው። እዚህ አስቀድሞ ጳውሎስ እንድንጨብጥለት የሚፈልገው ትክክለኛ ትዳር፣ ጠንካራ ትዳር፣ የሚሰራ ትዳር፣ እግዚአብሔር ወዳሰበለት ነገር የሚዘልቅ የትዳር ግንኙነት የሚጀምረው በማንነታችን ላይ ነው። የቀድሞ ህይወታችን ምን እንደሚመስል ይናገራል። የአሁኑ ህይወታችን ምን ይመስላል ብሎ ይናገራል። ሕያዋን አደረገን፣ ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን ብሎ ይናገራል። ይህንንም ያደረገበት ምክንያት በክርስቶስ እኛ እንደገና የተፈጠርንበትን መልካሙን ስራ ለመፈጸም እንድንችል ነው ብሎ ይናገራል። ወደ ሌላው ነጥብ ከመምጣት ትንሽ ምዕራፍ 2 ላይ እንቆይ። ምዕራፍ 2 ከቁጥር 11 እስከ 22
እዚህ ጋር ያለው ደግሞ በጣም የሚገርም ነገር ነው። ከዚህ በፊት ተነጋግረናል። ኤፌሶን ቤተክርስቲያን ውስጥ አይሁዳውያን ከአይሁድ ወገን የመጡ ክርስቲያኖች አሉ፣ ከአሕዛብ ወገን የመጡ ክርስቲያኖች አሉ። ለሁለቱም ነው ጳውሎስ የሚናገረው ያለው። እናንተ እኮ ድሮ ይላቸዋል ከአሕዛብ ወገን ላሉት በእነዚህ በአይሁዶች እኮ ያልተገረዛችሁ ትባሉ ነበረ ብሎ ይነግራቸዋል። የነበረ ህይወታቸውን ይነግራቸዋል። ያልተገረዙ ትባሉ ነበረ። ያንን ዘመን አስቡ። በዚያን ዘመን እናንተ ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ትኖሩ ነበር። ያ የድሮ ህይወት ነው። አሁን ግን ይህ አዲሱ ማንነት ወደ ትዳር ይዘነው የምንገባው ይህ አዲሱ ማንነት ከሰው ጋር የምንገናኝበት የግንኙነት መስመር የሚሆነን ይህ አዲሱ ማንነት ግን እዚህ ጋር ተጽፏል፣ ታገኙታላችሁ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገን ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። ያሁኑ ህይወታችሁ ግን እሱ የተለየ ነው። ምንድነው የሆነው? ያሁኑ ህይወታችሁ ባለ ሀገር ሆናችኋል። ያሁኑ ህይወታችሁ የእግዚአብሔር ቤተሰብ ሆናችኋል። ያሁኑ ህይወታችሁ በክርስቶስ ደም ቀርባችኋል። ይህ በጣም ትልቅ ነገር ነው ወገኖች። ይሄንን ማንነት አጥብቀን ይዘን ተረድተን ነው መንቀሳቀስ የምንችለው በግል የክርስትና ህይወታችንም ወይም በትዳር ግንኙነታችን ውስጥ መኖር የምንችለው። ወንጌል ሰምቶ የዳነ ሰው የትዳር ግንኙነቱ ላይ ተጽዕኖ ማምጣት የሚጀምረው መጀመሪያ ራሱን የሚያይበት ራሱም ደግሞ የትዳር ጓደኛውን የሚያይበት እይታውን የሚቀይር ነገር ማንነት ላይ ነው ያለው። እኔ የድሮ አይደለሁም በኃጢአት እንደወደቀው እየፈራ እየተደባበቀ እየሸሸ ራስ ወዳድ ሆኖ ከእግዚአብሔር ርቆ እንደሚኖረው ሰው ሳይሆን አሁን ከክርስቶስ ጋር ሕያው ሆኜ ከክርስቶስ ጋር ተነስቼ ከክርስቶስ ጋር በሰማይ ስፍራ ተቀምጬ የምኖር ሰው ነኝ ብሎ ራሱን እንደዚህ እንዲያይ ግድ ይለዋል። ከክርስቲያን ጋር ደግሞ ባለው ግንኙነት ክርስቲያን ትዳር ጓደኛ ትኖራለች ብለን ነው የምናስበው። አሁን እዚህ ጋር ከሷ ጋር በሚኖረው ግንኙነት እሷንም የሚያየው ልክ እንደዚህ ነው። እሷን የሚያያት እንደ አዲስ ፍጥረት በክርስቶስ ሕያው እንደሆነች ከክርስቶስ ጋር እንደተነሳች ከክርስቶስ ጋር በሰማይ ስፍራ እንደተቀመጠች እንደዚህ አድርጎ የሚያይበት ማንነት ነገር ላይ ነው ትልቁ ጥያቄ ያለው። ቆላስይስ ምዕራፍ 3 ቁጥር 10-11 ላይ ያለውን ጠቅሼ ይህንን ሐሳቤን እተዋለሁ። ቆላስይስ ምዕራፍ 3 ቁጥር 10-11 ድረስ በጣም ኃይለኛ ነገር ነው። ይሄንንም በቤተክርስቲያናችን አይተነዋል። ጳውሎስ ነው የሚናገረው። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። እናንተ አማኞች፣ እናንተ ክርስቲያኖች፣ እናንተ ወንጌል ሰምታችሁ እሺ ብላችሁ የተቀበላችሁ እናንተ እኮ የፈጣሪውን መልክ እንዲመስል እናስታውሳለን። ዘፍጥረት ምዕራፍ 1 በአምሳላችን እንፍጠር ያለው የፈጣሪውን መልክ እንዲመስል በእውቀት አምሮን የምናድስበት ሮሜ 12 ቁጥር 1 በእውቀት የእግዚአብሔርን ቃል እያገኘን የእግዚአብሔርን ቃል እየተማርን በየዕለቱ እየተሰራን በእውቀት የሚታደሰውን አዲሱን ሰው ክርስቶስን ለብሳችኋል። በዚያ በክርስቶስ እኔ በክርስቶስ ሆኜ እሷም በክርስቶስ ሆና በዚያ በክርስቶስ በሆንበት በዚያ ስፍራ በዚያ ግንኙነት ውስጥ ግሪክ የለም፣ ይሁዲ የለም፣ የተገረዘ ወይም ያልተገረዘ የለም፣ አረማዊ ወይም እስኩስቴ የለም፣ ባሪያ ወይም ጌታ ብሎ ልዩነት የላችሁም የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው ልናገር እንትኑ ይሄ ማንነቱ ላይ ግልጽ መሆን ይኖርበታል። በጣም ግልጽ መሆን ይኖርበታል። በክርስቶስ የተከፈለልን ዋጋ፣ በክርስቶስ የዳንበት ጸጋ፣ በክርስቶስ የተሰጠን ስፍራ እዛ ቦታ ላይ እኔ እንዲህ ነኝ ብለን ይሄንን ማንነት ይዘን ነው የምንገባው። እግዚአብሔር አምላክ የተመሰገነ ይሁን። ምንም አንሸማቀቅም አይደለም። አይሮፕላን አሁን ልንሳፈር ስንገባ ቦርዲንግ ፓሱ አለ። ቦርዲንጉ ጋር ስንሄድ መሳፈሪያውን ይዣለሁ። ከፊቴም ያለው ይዟል፣ ከኋላም ያለው ይዟል። ቦርዲንግ ፓሴንጅ ስመጣ ከኔ ይልቅ እሱን ያስገባሉ፣ ከኔ ይልቅ እሷን ከኋላ ያለችዋን ያስገባሉ። ምንም የምንሸማቀቀው ነገር የለም። ምክንያቱም የምናውቀው ምኑን ነው? ቦርዲንግ ፓሱን ነው ስለምናውቅ፣ በሱ አለን ስለምናውቅ ነው። ወንድሞች እናቶቼ፣ በትዳር ህይወትና ግንኙነታችን ውስጥ ነገሩ የሚጀምረው እዚህ ጋር ነው። እኔ ማን ነኝ? እግዚአብሔር ለዚህ አይኖቻችን ይክፈትልን። ይሄ አዲስ ማንነት ላይ ብቻ ሳይሆን ወደ ሁለተኛው ነጥብ እየገባው ነው።
አዲስ ግንኙነት ነው የሆነልን። ግንኙነታችን እንደቀደመው አይደለም። ትዝ ይላችኋል የአዳምና ሔዋን ግንኙነት የቱ ጋር እንደተረባበሸ። ልክ ያንን አትብሉ የተባሉትን በበሉ ጊዜ የእግዚአብሔርን ትእዛዝ በጣሱ ጊዜ ከእግዚአብሔር ጋር መለያየት በሆነ ጊዜ እነሱም ራሳቸው እንኳን ተፋፈሩ እና መደበቅ ነበረባቸው። እግዚአብሔር ምን አድርጋ የት ነህ ያለኸው ብሎ ነው የጠየቀው እሷን ደግሞ ምን አድርገሻል ነው ያላት። እነዚህ እርስ በርሳቸው እባቡ አሳተኝ፣ ሴቲቱ ሰጠችኝ እንዲህ እያሉ ነው የተነጋገሩት። እዛ ጋር ተበላሽቷል ግንኙነት። ከዛ ጀምሮ የተበላሸውን ግንኙነት ባለፈው ጊዜ አይተነዋል። እንዴት የነሱ ልጆች አንዱ አንዱን እንዴት እንደገደለ፣ ከዛ በኋላ ሰው እንዴት እየተበላላ እንደሄደ፣ ትዳሩ እንዴት እየተቸጋገረ እንደሄደ፣ እግዚአብሔር መልካም ነው ያለው ነገር እንዴት እንደተበላሸ፣ ግንኙነቱ እንዴት እንደተበላሸ አይተናል። ወንጌል ስንሰማ የሚያደርግልን ነገር ግንኙነታችንን ያድሰዋል። በጣም አዲስ ግንኙነት አንድ አካል መሆንን በግልጥ የሚታይ አንድነትን ያመጣል ያ ወንጌል። ኤፌሶን ምዕራፍ 4 ጋር እንሄዳለን። አንድ አካልነትን እንድናይ አንድ አካልነት እና ከአንድ እስከ 3 በረከትን አለም የሆነውን አይደለም የተናገረው። አሁን ደግሞ በዚያ ምክንያት የመጣውን አዲስ ግንኙነት ሲናገር እንዲህ ይላል ኤፌሶን ምዕራፍ 4 ቁጥር 4 እስከ 7 በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉም በላይ የሆነ በሁሉም የሚሰራ በሁሉ የሚኖር የሁሉ አባት የሆነ አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናልና። ስንት አካል ነው የሚለው? አንድ አካል። አሁን በዚህ አዲሱ ማንነቴ ወደ ትዳሩ ስገባ፣ በአዲሱ ማንነቷ ወደ ትዳሩ ግንኙነት ስትገባ በእኔና በእሷ መካከል ያለው ግንኙነት መጽሐፍ ቅዱስ የሚገልጠው አንድ አካል በሚል ነው ዲፋይን የሚያደርገው። ይሄ አንድ አካልነት በክርስቶስ ሞትና ትንሣኤ የተገኘ በወንጌል የምስራች የተገኘ ነው። ይሄንን አንድ አካልነት ሲገልጠው በፍጹም የምትለያዩት ነገር አይደለም። ምክንያቱም እዚህ ጋር ያሉት የአንድነቱ መሰረቶቹ በጣም ኃይለኛ ናቸው። አንድ አካል ነን። አንድ መንፈስ ነው ያለው፣ አንድ ጌታ ነው ያለው፣ አንድ እምነትና አንድ ጥምቀት ነው ያለው። ከሁሉ በላይ የሆነ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት የሆነ አንድ አምላክ አለ። በምን ትንዱታላችሁ? ይሄን አንድነት በምን ትሉታላችሁ? በስጋ እንኳ በቃ እንዳትጠገኝ እንዳልጠጋሽ ብንባባል እሺ እሱ ጥሩ ነው፣ ለጊዜው ተመችቶኝ ሊሆን ይችላል። ግን መንፈሱን ምን አደርገዋለሁ? እዚህ ውስጥ ያለው መንፈስ በክርስቶስ ያገኘሁትና እሷ እዚህ ውስጥ በውስጧ ያለው በክርስቶስ ያገኘችው መንፈስ 2 ነው 3 ነው? አንድ ነው። እነዚህን ምንድነው ማረጋቸው? አንድ መንፈስ አለ ነው የሚለው። ደግሞ አንድ ጌታ ነው ያለው። ሁለት ባንዲራ የለንም፣ ሁለት ህገ መንግስት የለንም፣ ሁለት አይነት ፕሬዝዳንት አይደለም ያለን። በሁለታችንም ላይ ያለው አንድ ጌታ ነው፣ አንድ አምላክ ነው፣ አንድ አባት ነው እና ይናገራል። ይሄ ወንጌል ሲገባ ወደ ትዳራችን ሁለታችንን ከማረከን አዲስ ማንነት ከሰጠን የሚቀየረው ግንኙነታችን ይቀየራል። አዲስ ግንኙነት፣ አንድ አካል መሆን፣ ያውም በግልጥ የሚታይ አንድነት። ኤፌሶን ምዕራፍ 4 ቁጥር 25 ላይ ይሄን ሐሳብ ትንሽ ልናገረውና እዘላለሁ። ኤፌሶን 4 ቁጥር 25 ላይ እንደዚህ የሚል ቃል ታገኛላችሁ። ወደ 25 ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ስለዚህ ይላል። ስለዚህ የሚለው ምኑን ነው? አዲሱን ሰው ለብሳችሁታል ካለ በኋላ ስለዚህ እግዚአብሔር ይሄን ስላደረገ አንድ አካል ስለሆናችሁ አንደኛ ውሸትን አስወግዱ፣ ምክንያቱም እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ለምን? እርስ በርሳችን ብልቶች ሆነናልና ይላል። እናንተኑ አንድነቱ ይሄ አንድ አካልነቱ በጣም ኃይለኛ ነው። በጣም ነው ኤምፋሳይዝድ የሆነው። እኛ ግንኙነታችን አሁን የሁለት ኮንትራት ያላቸው የተስማሙ ሁለት የሚደራደሩ አካላት ሳይሆን አሁን እኛ ያለን ግንኙነት በወንጌል ምክንያት አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ አንድ መንፈስ፣ አንድ አዳኝ፣ አንድ አባት ስላለን አሁን እኛ አንድ አካል ነን ነው በመጽሐፍ ቅዱስ የሚገርም። አንድ አካል ስለሆነን ነው የማንወሻሸው። አንድ አካል ስለሆነን የአንድ አካል ብልቶች ስለሆነን ነው የማንወሻሸው። እኔ አሁን አይኔ ለእግሬ ቢዋሸው ምን አይነት ምሳሌ ነው? እሺ አይኔ እግሬን ቢዋሸው ማለት ምን ማለት ነው? ይሄንን እዚህ ጋር ለጥ ያለው ሜዳ እንደ ጉርጓድ አድርጎ ቢያሳየኝ ወዳው ጭንቅላቴ ጉርጓድ ነው ዝለል ይለኛልና ዘላለሁ።
ምክንያቱም በቃ እንደዛ ነው መሰለኝ አይኔ ላይ እንደዛ ነው የሆነው። እናንተ አጠገቤ ቆምሽ ታዩ ምንም ያስለል ነገር የለም። አንዴ ታልፉኛላችሁ፣ ሁለቴ ታልፉኛላችሁ፣ በሶስተኛው እኮ ይዛችሁ ነው የምትሄዱት። የሆነ ችግር አለ ብላችሁ ይዛችሁ የምትሄዱት ምክንያቱም ብልቴን እየዋሸው ስለሆነ ማለት ነው። ጤንነት የለም ማለት ነው። እና ጤንነቱ የሚጎለው እሱ ጋር ነው። በፍጹም አንዳችን ልንዋሽ የማንችልበት ምክንያት አንድ አካል ነን። አዲስ ግንኙነት ነው። ኦኬ ወደ ኤፌሶን ምዕራፍ 5 ጋር እንሄዳለን። ሚስት ለባል የምትገዛበት አዲስ ግንኙነት ነው። ይሄን በደንብ ስሙኝ። ምዕራፍ 5 ቁጥር 22-24 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። በጣም ከባድ ነገር ነው ይሄ ትገዛ የሚለውን ሐሳብ ለማስረዳት። ሰዎች በቃ ቶሎ ብሎ እዛ ጋር ስለሚሄዱ ነው። እኔ ተጠይቄ ያውቃለሁ። በትነስራቱ ቀጠሮ ቢሮዬ ጠብቀኝ ብሎ መጥቶ በቃ ዛሬ ያለኝ አንድ ጥያቄ ብቻ ነው፣ ሌላ ነገር ውስጥ አትግባ። አንተ ሚስት ለባሏ ትገዛን እንዴት እንደምትረዳ እሰማሃለሁ፣ አሁን አስረዳኝ። የሆነ ነገር አለ ማለት ነው ከኋላ። ከባድ ነገር ነው በጣም ሁሉ የሚመዘው ነገር ነው። ወንድሞች ሆይ ትገዛ የሚለው ቃል እኮ የእግዚአብሔር ቃል ክርስቶስ ሁሉ ከተገዛለት በኋላ ለአባቱ እንደሚገዛ የሚናገርበት ያንኑ ቃል ነው እዚህ ጋር የሚጠቀሙ። ጤናማ ቃል ነው ይሄ። በፈቃዱ ነው ክርስቶስ የሚገዛው ለአባቱ፣ በውዴታ ነው ክርስቶስ የሚገዛው። የአባቱን ፈቃድ የሚከታተለው በደስታ ነው የሚያደርገው። እንደዚህ አይነት በፈቃድ በውዴታ የሚደረግ መገዛት ነው እዚህ ስፍራ ላይ የምናገኘው ይላል። እዚህ ጋር እኮ ይናገራል፣ ምሳሌ ይሰጠናል። ክርስቶስ ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ክርስቶስ ለአባቱ ተገዝቶ እንደምናየው ቤተ ክርስቲያን ለክርስቶስ እንደምትገዛ። አሁን ትንሽ የትዳር ነገሩን አቁሙና እንደ ቸርች እናስብ። በቃ እንደ ቸርች ሁላችንም የኢኤቢሲ አባላት ነን። እንደ ቸርች እናስብ። የኛ የቤተ ክርስቲያኒቷ ራስ ማን ነው? ክርስቶስ። አሁን ለክርስቶስ እንገዛ ስንል ምንም ውይይት አያስፈልገውም። ኤቭሪባዲ ይቀበለዋል። ምክንያቱም እሱ ክርስቶስ ነው። ምንም ችግር የለውም። ራስ ነው። በቃ ቤተ ክርስቲያን ተገዥለት ለክርስቶስ ምናምን ስንል ምንም ችግር የለውም። እሱን አውርደን ወደ ትዳር ስናስገባው ትገዛለ ይባላል። ለምንድን ነው? ምክንያቱም እኛ እንደ ቤተ ክርስቲያን ለሱ ስንገዛ ቆይ ላስብበት እያልን እየተጨነቅን ሂሳብ እየሰራን ያዋጣኛል ያዋጣኝ እያልን እንዴ በግድ ነው እንዴ እያለች ነው ቤተ ክርስቲያን የምትታዘዘው አይደለም። የተደረገላት ነገር ስላለ በደሙ ስለዋጃት፣ ስጋው ተቆርሶ መጋረጃው ስለተቀደደ፣ ወደ አብ መግቢያውን በር መንገዱን ስለሰጣት፣ አሁን አብ ለልጁ ያዘጋጀውን ክብር እንድትወርስ አድርጎ ስላዘጋጃት በደስታ ነው ቤተክርስቲያን የምታመልከው። ዘምረን የለ ቅድም ወደን አሸብሽበን የለም፣ ወደን አጨብጭበን እልል ብለን የለም፣ ቆመን ተነስተን ተቀምጠን የለ፣ ወደን ለክርስቶስ። ይሄንንም መገዛት የሚያመልከው በውዴታ እንድታደርገው። እሺ ወደምቀጥለው ልሂድና እመለሳለሁ። ባል ሚስትን የሚወድበት ግንኙነቱ የአንድ አካል ግንኙነት ነው። ሚስት በፈቃዷ በውዴታ የምትገዛበት ነው። ግንኙነቱ ደግሞ ባል ሚስትን የሚወድበት ነው። ምዕራፍ 5 ቁጥር 25-30 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችን ውደዱ። በውሃ መታጠብና ከቃሉ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስት ያለና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን አንድ አካል ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ባል ሚስትን የሚወድበት ፍቅር ዋጋ የሚያስከፍለው ፍቅር ነው። እንደ ክርስቶስ ስለሚል ክርስቶስ ስለ ቤተ ክርስቲያን በመውደድ ራሱን አሳልፎ እንደሰጠ ባል ሚስቱን የሚወድበት ፍቅር ክሬዲት ካርዱን እስከ መስጠት አይደለም። እሱም ቢሆን ጭንቅ የሆነ ነው። ግን እሱ የሚለው ነፍስን እስከ መስጠት፣ ራሱን እስከ መስጠት ድረስ በሆነው ዋጋ በሚያስከፍል ፍቅር የሚወድበት ግንኙነት። አያችሁ፣ አዲሱ ማንነታችን ትክክል ከሰራ የክርስቶስ ደቀ መዝሙር ሆኜ ትክክል ላይን አፕ አድርጌ የሚሄድ ከሆነ
እሱን ነው ይዘን ወደ ትዳሩ የምንገባውና ይሄ ሰውዬ አዲሱ ሰውዬ እዚህ ትዳር ውስጥ ገብቶ ሚስቱን የሚወድበት ፍቅር ከጌታው የተማረው አይነት ዋጋ የሚከፍልበት ፍቅር። ይሄ አንድ ምሳሌ ነው። ሁለተኛ ምሳሌ ለባሎች ይሰጣቸዋል። ባሎች ሆይ ክርስቶስ ቤተክርስቲያን እንደወደዳት ብቻ ሳይሆን እንደገዛ ስጋችሁ ማለት ቁርጥ እንደምታበላው ስጋ ደስ ብሎ ልትበላ ስትል በቃ ለስጋ የሚመች ልትበላ ስትል ገና ምናምን ብለህ እንደምትቀርበው አይነት ነገር ለራስ እንደምታመቻቸው አይነት ነገር እንደዛ ውደዳት ነው። ያኛው ቢርቅ ይሄኛው ቅርብ እንዲሆን ይሄ በቅርብ ምሳሌ ነው ያመጣው። በቃ ራስን እንደምትንከባከበው ማንም የገዛ ስጋውን ሊጠላ አይችልም ይላል። እውነቱን እኮ ነው። የገዛ ስጋችን አንጠላም። እንዴት ነው የገዛ ስጋን የምጠላው? በጣም ነው። ምን ለስጋችን የማናደርገው ነገር አለ? እናስተኛዋለን፣ እናበላዋለን፣ እናለብሰዋለን፣ ሻወር እንወስደዋለን፣ ቅባት እንቀባዋለን፣ መስታወት ጋር ሄደን ያምርብሃል እንለዋለን። የማናደርገው ነገር የለንም እኮ ይሄን ስጋችንን ደስ እንዲለው እና የሚለው ምንድነው? ማንም የገዛ ስጋውን የሚጠላ የለም። ልክ እንደዚሁ እንደገዛ ስጋው ይውደዳት። አይ ቲንክ መለኪያ የሚሰጠን ይመስለኛል። እወዳታለሁ ወይ ባለቤቴን ስል መለኪያ ነው የሚሰጠኝ። እንደ ክርስቶስ ጀስት እንደ ራስህ ወይም እገዛለታለሁ ወይ ረዳቱ ነኝ ወይ ብለን ስንል ምሳሌ ይሰጠናል። ክርስቶስ ለእግዚአብሔር ለአባቱ እንደሚገዛ ወይም ደግሞ ቤተክርስቲያን ለክርስቶስ እንደምትገዛ ራስ ስለሆነ እንደምትታዘዝለት ነው። መለኪያዎች ነው የምንሰጠን። ኤኒዌይ ዋናው ሐሳብ ያለው ምንድነው? አዲሱ ማንነታችን አዲስ ግንኙነት ነው የሚሰጠን። በዚህ አዲስ ግንኙነት ውስጥ አንድ አካል ነን። በዚህ አዲስ ግንኙነት ውስጥ ሚስት ለባሏ በደስታ የምትገዛበት ነው። ባል ሚስቱን መስዋዕት ዋጋ እየከፈለ የሚወድበት ነው የሚሆነው። መጨረሻ ነገርና ወደ ቀጥሎ ነጥቤ ሄዳለሁ። አብሮ ወራሽነት። ይሄንን ከኤፌሶን ውጪ ነው የማመጣው። መጽሐፍ ቅዱስ ባልና ሚስቶችን የሚያያቸው ኮኤርስ አብሮ ወራሾች ናቸው። ለብቻ የሚሆን ነገር የላቸውም። አብረው ወራሾች። አብረው በሉኝ እስቲ ጮክ በሉ። አብረው ወራሾች ናቸው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ፣ ይሄ በዝርዝር የሚያስፈልገው ነገር ነው። ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። እነዚህ ሴትና ወንድ አድርጎ በአምሳሉ ሲፈጥራቸው የዋጋ ልዩነት የላቸውም። የእግዚአብሔር አምሳል ናቸው። ሁለቱም የእግዚአብሔር እጅ ስራ ናቸው። የእግዚአብሔር ዓላማ ያለባቸው ናቸው። ዲፈረንት ሮል ነው ያላቸው ብለን እዛ ስለተነጋገር ወደዛ አልመለስም። ለባሎች ግን የሚላቸው አንድ ትልቅ ነገር ምን አለ? ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ኑሮ የአብሮ ኑሮ ነው። የአብሮ ኑሮ ነው። እግዚአብሔር ይመስገን። ኧረ ጸጥ አላችሁ። የአብሮ ኪስ ነው ያለው። የአብሮ ማዕድ ነው ያለው። የአብሮ ራእይ ነው ያለው። የአብሮ ኑሮ ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። በቃ ይበቃሃል በሉኝ። እና አብሮ ነው፣ ሁሉ ነገሩ አብሮ ነው። እና ጴጥሮስ የሚለው አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደገመው ደግሞ አብረው ከሚለው አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ማለት አብረው ወራሾች ናቸው። ዋትኤቨር እግዚአብሔር ለኔ ለባልየው ያዘጋጀው ነገር ካለ አብረው ወራሽ ነች እሷም። ለእሷ የተዘጋጀ ነገር ካለ አብሬ ወራሽ ነኝ። አብሮ ወራሽ ማለት ነው። እኔ ቤስት ጥሩ ኤግዛምፕል ይመጣልኝ። ኢትዮጵያ ባንክ ቤት ትሄዳላችሁ። ባንክ አካውንት ከፍቱ ስትሉ በማን ስም ሲሏችሁ በኔና በሷ ስም ይላሉ። እሺ ይላሉ። የሁለታችሁን ስም ጽፈው ላይ ያርጉና ፎቶግራፍ ይዛችኋል ይባላል። የሁለታችሁ ፎቶግራፍ እዛ ደብተሩ ላይ ገጭ ይላል። አብሮ በሉስቲ አብሮ በቃ ከነሱ ይሄ ምንም የተለየ ነገር የለም። ላንተ ብቻ የሚሆን ነገር የለም። አሁን አብረው ነው የእግዚአብሔርን ጸጋ አብረው ነው የሚወርሱት። የእግዚአብሔርን ክብር በክርስቶስ ያለውን ነገር አብረው ነው የሚወርሱት። ስለዚህ አክብሯቸው። የሆነ የዋጋ የምታጣጥልበት መንገድ የለም። እነዚህ አብረው ወራሾች ናቸው። ስለዚህ ሸሪካዎች ናቸው። በንግድ ቋንቋ እናምጣው ካለን ሸሪካዎች ናቸው። ምን ሸሪካውን እየናከው አብረው መቀጠል አትችልም። እና እነዚህ አብረህ ሽርክና ውስጥ ካለ አብረህ ነው ማለት ነው። እንደ አብሮ ባለቤትነት አብሮ ትነጋገራላችሁ። እና ልክ እንደዚያ ነገር ነው ወገኖች። ወይ በክርስቶስ አዲስ ማንነት ይዤ የምገባበት ይሄ ትዳር፣ በትዳሩ ውስጥ አዲስ ግንኙነት ነው ያለኝ። ከእናቴ ቤት እንደተማርኩት መሆን አይችልም። ከአባቴ ቤት እንደተማርኩት መሆን አይችልም። ሰፈር ውስጥ እንደተማርኩት መሆን አይችልም። በቀድሞ ኑሮዬ እንደማቀው መሆን አይችልም። በኢትዮጵያ በአሜሪካ የሚባል ነገር የለም። የሚሰራው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚለው አዲስ ግንኙነት ነው።
ወደ ሶስተኛው ነጥብ እንሄዳለን። ሶስተኛው ነጥባችን ክቡር ኑሮ ነው። ይሄ በክርስቶስ አዲስ ሰው ሆነን በአዲስ ግንኙነት የምንኖረው ይሄ ትዳር፣ ይሄ ጋብቻ ክቡር ነው። ጋብቻ ክቡር ነው። ለእግዚአብሔር ክብር እንዲያገለግል እግዚአብሔር የሚጠብቀው የከበረ ነገር ነው። ዕብራውያን ምዕራፍ 13 ቁጥር 4 እንደዚህ ይላል፣ ጋብቻ በአንዳንዶች ዘንድ ይከበር አይደለም የሚለው፣ ጋብቻ በሁሉም ዘንድ ይከበር፣ መኝታው ንጹሕ ይሁን፣ ምክንያቱም እግዚአብሔር በአመንዝሮችና በሴሰኞች ላይ ይፈርዳል። ክቡር ይሁን፣ ይከበር የሚለው ቃል በግሪኩ ቋንቋ ውድ የሆነ ይሁን፣ ዋጋ ያለው ይሁን። ጥቅስ ማለበዛባችሁ ጊዜያችን እንዳልወስድ ብዬ ነው። ስታተሱ ሃይ የሆነ የከበረ፣ ልክ ሰው የከበረ ነው እንደምትሉት ይሁን፣ ወይም ደግሞ የከበረ ድንጋይ ማዕድን ፕሬሸስ ስቶን እንደምንለው የከበረ የሚለውን ቃል የሚገልጽ ነገር ነው። ጋብቻ መጋባት የከበረ ይሁን ብሎ ነው የሚናገረው። ለምንድን ነው እንደዚህ ማለት የሚያስፈልገው የሚልበትማ ምክንያት መጋባትን እንደ እስር ቤት የሚቆጥርበት ዘመን ስለሚመጣና ስለመጣ ነው። ጋብቻን እስር ቤት ውስጥ እንደመኖር ከባድ እንደሆነ፣ ወጥመድ እንደሆነ፣ ደስታ እንደሚቀማ አድርገው የሚዋሹ አጋንንቶች ስላሉ፣ ያንንም ደግሞ የሚቀበሉ ሰዎች ስላሉ የእግዚአብሔር ቃል በተቃርኖ ነው የሚቆመው። ጋብቻ በሁሉም ዘንድ ባገባም ሊያገባ በሚጠብቀውም ዘንድ ጋብቻ ክቡር ይሁን። ምክንያቱም ይሄ ጋብቻ እግዚአብሔር በክርስቶስ የሰራው በአዲስ ማንነት የምንገባበት፣ በአዲስ ግንኙነት እግዚአብሔርን የምናገለግልበት ስለሆነ፣ የክርስቶስን ክብር የምንገልጽበት ስለሆነ፣ የእግዚአብሔርን ተልእኮ የምንፈጽምበት ስለሆነ፣ ምክንያቱም መጋባትን የሚከለክሉ አስተማሪዎች ስላሉ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እስከ 5 ድረስ ታገኙታላችሁ። ሰዎች እንዳያገቡ የሚከለክሉ ሰዎች እንደሚነሱ፣ እነሱ ሰዎች እንዳያገቡ ይከለክላሉ። የሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን በምስጋና የሚቀበሉትን እንዳይበሉ ያዛሉ። እግዚአብሔር የፈጠረው ማንኛውም ነገር ጋብቻም ጭምር መልካም ነውና በምስጋና ከተቀበሉት የሚጣል ምንም ነገር የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። እንዳያገቡ ሰዎች ይከለክሉ ነበር። ይሄ መጽሐፍ በተጻፈበት ጊዜ ድንግልና ነው ወደ እግዚአብሔር የሚያቀርበንና በድንግልና መኖር ነው የሚያስፈልገው። ሰው ሳያገባ ከኖረ የተለየ ቅድስና ደረጃ ይገባል ብለው የሚያስተምሩ አስተማሪዎች ተነስተው መጋባትን በጣም ይከለክሉ ነበር። እሱን ነው ጳውሎስ የሚቃወመው። ኖ እግዚአብሔር የሰራው ነገር ሁሉ መልካም ነገር ነው። በፍጹም መጋባትን፣ ጋብቻን፣ ትዳር እንድንፈራው አድርጎ፣ እንድንሻሻው አድርጎ፣ እንድንርቀው አድርጎ የሚስልልን ነገር ካለ እሱ የእግዚአብሔር መንፈስ አይደለም። መፋታት እንደ ቀላል ነገር የሚወሰድበት ዘመን ስለሚመጣ ማለት ነው። ድራይቭ ስሩ ዲቮርስ ሲስተም አላት ይህች ሀገር። ምንም መቸገር የለበትም ሰው። በቃ ማክዶናልድ ሄዶ በድራይቭ ስሩ ሄዶ እንደሚቀበል ፍቹንም ነገር በዛው በድራይቭ ስሩ ጨርሶ መጣት ይችላል። ሲጋባም እንደዛ በድራይቭ ስሩ ጨርሶ መጣት ይችላል። የከበረ ያልሆነበት ዘመን ነው ያለ ነው። እግዚአብሔር ግን ደጋግሞ የሚናገረው ነገር ነው። እሱ ሚልክያስ 4 ላይ ይናገራል። እሺ ላበው ሚልክያስ ምዕራፍ 2 ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለሃታልና እግዚአብሔር በአንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነቱን ሚስት አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። አይሁዳን መካከል ትልቅ ትምህርት ቤት ነበር። በጌታ ዘመንም ነበሩ። ስኩል ኦፍ ቶትስ ነበሩ። የነበረው ስኩል ኦፍ ቶትስ ምንድነው? በፈለገው ነገር ምክንያት ሰው በቃ ካልወደዳት የሆነ ነገሯን ከጠላባት መፍታት ይችላል የሚሉ ነበሩ። ማርቆስን ስንማር ተምረነዋል። ደግሞ አይደለም በዚህ ነገር ምክንያት ካልሆነ ብለው ደግሞ የሚሉ ነበሩ። ግን እነዚህኞች በጣም ብዙ ደጋፊ ያላቸው ጌታን መጥተው ጠይቀውታል። ሰው በፈለገው ነገር ሚስቱን መፍታት ይችላል ብለው ጠይቀውታል። እሱ ግን ያለው ኖ፣ በመጀመሪያ እግዚአብሔር ሲሰራው እንዲህ አልነበረም። ሲሰራው በመጀመሪያ ሁለቱ አንድ ስጋ ይሆናሉ ተብሎ ነው። ያኔ እንደዛ ከሆነ አሁንማ እንዴት ይበልጥ ይሆን? በአዲስ ማንነት በአዲስ ግንኙነት ውስጥ የምኖርበት ይሄ ኑሮ እንዴት ይበልጥ ይሆን? ወገኖች ሆይ ጋብቻ ክቡር ይሁን ይልና በመጀመሪያ እግዚአብሔር የሰራው ስራ ስለሆነ፣ ሁለተኛ ደግሞ እዚህ ዕብራውያን 13 ጥቅሳችን ላይ እግዚአብሔር ሴሰኞችና መንዝሮችን ይፈርድባቸዋል ብሎ ስለሚል፣
ሰዎች ከጋብቻ ውጪ ወጥተው የፈለጉትን ኑሮ መኖር ስለሚፈልጉ የእግዚአብሔር ቃል ጋብቻ ክቡር ነው፣ እግዚአብሔር ስለሰራው ደግሞ እግዚአብሔር ስለሚፈርድ ብሎ ይናገራል። ይሄ ጋብቻ ክቡር ነው የሚለውን ነገር የሚያስረዳ ሐሳብ ከኤፌሶን ምዕራፍ 5 ላይ እናገኛለን። ጳውሎስ የሚያምነው የጋብቻ ክቡር የሆነበት ምክንያት ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻቸው ይገዙ ካለ በኋላ ባሎች ወይ ክርስቶስ ደግሞ ለቤተ ክርስቲያንን እንደወደዳት ሚስቶቻችሁ ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷም ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። መጀመሪያ አዳምና ሔዋን እግዚአብሔር ሔዋንን ወደ አዳም ሲያመጣለትና አዳም ይህች ስጋ ከስጋዬ ነች ብሎ ደስ ብሎት ሲቀበል ሁለቱም አንድ ስጋ ይሆናሉ ተብሎ ሲታወጅ ያ እዛ ጋር ነው አሁን ለኛ መጽሐፍ ቅዱስ ስለምናነበው ጋብቻ የተጀመረ ብለን የምንለው። ግን የክርስቶስና የቤተ ክርስቲያንን ደግሞ ምስጢር ነው ብሎ ጳውሎስ የሚለውን ስናየው ምናልባት ከዚህኛው ከአዳምና ሔዋን ጋብቻ በፊት በእግዚአብሔር ምክር ውስጥ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ዕቅድ ውስጥ ዲዛይን የተደረገ አንድ ሌላ ግንኙነት አለ በክርስቶስና በቤተ ክርስቲያን። ያንን በጥቂቱ ሪፕሬዘንት የሚያደርግ ኮፒ ነው ትንሽ እዚህ ጋር የተፈጠረው። እሱ ደግሞ በኃጢአት ምክንያት ሲበላሽ እግዚአብሔር በክርስቶስ መምጣት በሞቱና በትንሣኤው ሁሉን ነገር አድሶና አስተካክሎ በአዲስ ማንነት በአዲስ ግንኙነት ሪስቶር ሲያደርገው አሁን ያ መጀመሪያ በእግዚአብሔር ሐሳብ የነበረው ያ ግንኙነት በክርስቶስና በቤተ ክርስቲያን መካከል ያለው ግንኙነት የሚታይበት ነገር ጋር መጣ። እሱን ነው የሚናገረው። ወገኖች ሆይ ይላል ይናገራል። ባሎች ሆይ ክርስቶስ እንዳጠባት እንደቀደሳት እንዳነጻት ለራሱ ክብርት የሆነች ቤተ ክርስቲያን ፈልጎ እንዳደረገ እድፈት የፊት መጨማደድ የሌለባትን ነገር ቤተ ክርስቲያን ለራሱ እንዲያቀርብ እንደፈለገ ብሎ ይናገርና እኔ ይሄን ነገር ሳየው ትልቅ ምስጢር ነው። የክርስቶስና የቤተ ክርስቲያን ነገር በጣም ምስጢር ነው በሉ። ሲጮክ ብላችሁ ምስጢር ነው በሉ። አረ ምስጢር ነው፣ ተምረህ የማትጨርሰው ነገር ነው። ግንኙነት ባልና ሚስትነት ውስጥ በጣም ትልቅ ምስጢር። ምን በ6 ፕሪማሪታል ካውንስሊንግ ውስጥ ተምራችሁ አትጨርሱትም። ምንም የሚያልቅ ትምህርት ቤት አይደለም። ምስጢር ስለሆነ ነው። ግን ተክተህ ከሰራ አለ አይደለም ከጌታ ጋር ማንነትን አጥብቀህ ሰርተህ ደቀ መዝሙር ሆነ የክርስቶስ ሆነ ለእሱ እየተገዛ ማንነትን እያደስክ በሄድክ መጠን እዚህ ግንኙነት ውስጥ ደግሞ አንተ በዚህ ግንኙነት ውስጥ አንድ አካል መሆንን አውቀህ ስትሰራ ስትወዳት ወይም ደግሞ አንቺ ስትገዥለት ስትረጁ እንደዚህ ባለ የአብሮ ወራሽነት ግንኙነት ውስጥ ስራ የሚጠይቅ ነገር ነው። እየሰራው ስትሄድ ከምስጢሩ ትንሽ ነገር ገለጥ ይላል። እኔና አልማዝ እንዴት እንደ ፕሮፖዝ እንዳደረኩ በዛን ዘመን ፕሮፖዝ ይኖር አላውቅም። ኤኒዌይ እኔ በቃ ወደድኳት። ጠየቅኩበት ቀን እንዳሁኑ አይደለም። የአሁኑ ዘመን እኮ እችን ነገር ይዞ ለመምጣት ወጪው ያስፈራል። ብዙ ሰው እኮ ማያገባው ለዚህ ነው። በቃ ከባድ ነው የሚሆንበት። ከዛ ሄዶ መንበርከኩ አይደለም የሚከብደው ያደርገዋል። እሷም ሲንበረከክ ደስ ነው የሚላት፣ በጣም ነው ደስ የሚላት። ምክንያቱም ታውቃለች፣ ኦሬዲ አዘጋጅቷል። ሰውየው ከወደቀ ቆይቷል እና ታውቀዋለች። ግን የዛን ቀን ትልቁ ሰርፕራይዝ ሲከፈት ውስጡ ያለው ነገር ነው። እሱም በጣም ትፈልገዋለች። ምክንያቱም ናይሎን ይዞ ይምጣ፣ ፕላስቲክ ይምጣ፣ ብር ይሁን ወርቅ ይሁን ዳይመንድ ይሁን የሚታወቀው ሲከፍተው ነው። እዛው ውስጥ ሆኖ ወደሷ ማዞር አለበት እና ይታያል ማለት ነው። ልክ እንደዚህ ነው ትዳራችን ውስጥ ምስጢር ነው። ሰርተህ ታግሰህ ወደህ ደክመህ ሰርተህ ይሄ ነገር ትንሽ ሲከፈትና የሆነች ነገር ከውስጧ ትንሽ ስታገኝ በጣም ነው ደስ የሚልህ። እንደገና ይቀጥላል። ትሰራለህ። በቃ ትንሽ ደግሞ የተዘጋውን ነገር የሆነ ነገር አድርገህ ታስከፍታለህ። ትንሽ ታስከፍታለህ። የሆነ ነገር ስታገኝ ደግሞ በጣም ደስ ይላል። በቃ እና ዋው አንድ ቀን ጌታ የረዳህ ቀን በጣም ትልቁን ታገኛለህ። አሚን። ግን ማቋረጥ ስራ ነው ነገሩ። ምስጢር ነው። ምንም በትምህርት የሚያልቅ ነገር አይደለም። በካውንስሊንግ የሚያልቅ ነገር አይደለም። የሚበጀው ነገር ያለው አንተ አዲስ ማንነትህ ላይ ስትሰራ ከጌታ ጋር
ስትገብር ስትታዘዝ ለሱ እንደሚሆን ስትሆን እዚህ ግንኙነት ውስጥ ገብተህ አንተ ራስህንም እሷንም በአዲስ ግንኙነት ውስጥ ማየት ስትችል በአዲስ ግንኙነት ውስጥ ማየት ስትችል በአዲስ ግንኙነት ውስጥ መስራት ስትችሉ እዛ ውስጥ ይሄ ምስጢር እየተገለጠ ይመጣል። ይሄ ክቡር የሆነው ቤት ክቡር የሆነው ጋብቻ ክቡር የሆነው መጋባት የክርስቶስና የቤተክርስቲያንን መልክ ይገልጣል ብቻ ሳይሆን ወገኖች ሆይ የእግዚአብሔር ተልእኮ የእግዚአብሔር ሚሽን የሚከናወንበት ነው። ምክንያቱም እንደዚህ አይነት ቤት ቤተክርስቲያን ነው፣ ትንሽ ቤተክርስቲያን ነው። ክርስቶስ የሚመለክበት ደቀ መዝሙር የሚያፈሩበት ደቀ መዝሙር የሚኮንበት ባል ሚስትን የምትሰራበት ሚስት ባልን የሚሰራበት ወላጆች ልጆችን የሚሰሩበት የክርስቶስ ደቀ መዝሙር እንዲሆን መልኩ በእነሱ እንዲታይ የሚሰሩበት ለጌታ ትውልድ የምናፈራበት ስንቱን ጠቅሻላችሁ ልዝለቅ። የጢሞቴዎስን ቤተሰብ ማሰብ ትችላላችሁ። በጢሞቴዎስን ጳውሎስ ሲናገረው በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህ እምነት ቀድሞ ባያትህ በሎይድ በእናትህ በኤውንቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ። ይቀጥላል። በሱ ልጅ ደግሞ እንዲህ አይነቱ ጋብቻ ክቡር ነው። የእግዚአብሔር ዓላማ ስለሚፈጸምበት ትውልድ ስለምናፈራበት ወንጌላዊ ፊልጶስን ማሰብ ትችላላችሁ። ወንጌላዊ ፊልጶስ ሐዋርያት ሥራ ምዕራፍ 21 ቁጥር 8 እና 9 ላይ በነጋውም ወጥተን ወደ ቂሳርያ መጣን፣ ከሰባቱም አንድ በሚሆን ዲያቆን ነበር በዛን ጊዜ በወንጌላዊ ፊልጶስ አሁን እዚህ ጋር ዲያቆን ወንጌላዊ ሆኗል። በወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ አራት ደናግል ሴቶች ልጆች ነበሩት። እንዴት የተባረከ ሰው! አግብቶ ወልዶ የሱም ህይወት የጨመረ ጸጋ እየጨመረለት ሄዶ በቤት ውስጥ የሚያፈራቸው ልጆች ደግሞ ጸጋ እየጨመረባቸው ሄደው ስንቱን መጥቀስ እንችላለን ከመጽሐፍ ቅዱስ። ይሄ ቤት ክቡር ነው። ይሄ ጋብቻ ክቡር ነው። ይሄ እግዚአብሔር ክርስቶስን የሚገልጥበት ክቡር ነው። በዚህ ላጠቃለሁ፣ እያጠቃቀልኩ ነው። አንድ ስዕል አዘጋጅቻለሁ። እሱን አንዴ ክፈትልኝና ከዛ በኋላ በዚህ ጨርሳለሁ። ይሄኛው ያምራል አይደል? በጣም ቆንጆ ስዕል ነው። በትክክል የሚታይ በጣም ቆንጆ የሸክላ ስራ ነው። በጣም የሚያምር ሸክላ ስራ ነው። ይሄ ደስ እንደሚል ይዛችሁት እንድትሄዱ የምፈልገው ስዕል ነው። እግዚአብሔርም በመጀመሪያ ግንኙነታችንን ሲሰራው ውብ ነው፣ ግሩም ነው። ተበላሸ ደግሞ ብለናል። ሲበላሽ ይሄንን የሚመስለው እንደዚህ ሆኖ ነው የተበላሸው። እንዴትም አርገህ ይሄ ምናልባት እሳት ለመጫራ ለመሆን ታረጎ ካልሆነ የተረፈውን ጠራርገህ ደግሞ የምትጥለው ካልሆነ በስተቀር እንዴት ይሆናል? ይሄ እንደዚህ አርጎ ሰው ሊሰራው እንደማይችል ሆኖ ነው የተበላሸው። እግዚአብሔር መልካም ነው ግሩም ነው ብሎ ያደረገውን ነገር እንደዚህ ነው ያደረገው። ወገኖች ሆይ ወንጌል ስንሰማ ወንጌል እኔ ነፍሴን ብቻ እጣዬን የወሰነላት ያዳነኝ የነፍሴ ጉዳይ ብቻ ሳይሆን ከሱ ቀጥሎ የምገባበት የትዳሬንም ነገር እንኳ የሚለውጥ አድርጎ ነው እግዚአብሔር በክርስቶስ የዋጀን። ስለዚህ ወንጌል ወደ ቤት ሲገባ ወደ ፈረሰው ቤት ሲገባ በባልና ሚስት መካከል የተደበቀው ጥል ይገደላል፣ እርቅ ይነግሳል፣ ሰላም ይመጣል። ሚስት ለጌታ እንደምትገዛ በፈቃዷን ወዳ በፍቅር ትገዛለታለች። ባልም ክርስቶስ ቤተክርስቲያንን እንደወደዳት ዋጋ በሚያስከፍል ፍቅር ሚስቱን የሚወድ ይሆናል። ይወዳታል፣ ይመግባታል፣ ይንከባከባታል። ይሄ ግን በአንድ ቀን ጀንበር የሚያልቅ አይደለም። በአንድ ቀን በቃ ሁላችንም አሁን ተሰለፉ እዚህ ጋር ብዬ የሆነ ታምር አድርጌ የሚያልቅ ነገር ሳይሆን ሁላችንም በየቤታችን ዕለት በዕለት የምንሰራው የምንታገለው ነገር ነው። ክርስቶስ የተገለጠው የዲያብሎስን ስራ ሊያፈርስ ነው። በውድቀት የመጣውን መርገም በመስቀል ላይ ጌታ አስወግዶታል። ስለዚህ መጋባት በክርስቶስ እጅ ውስጥ እንደገና ወደ ነበረበት ብቻ አይደለም የሚመለሰው፣ ወደ በለጠ ስርዓት ጌታ ይመራዋል። ረዳትነት በጸጋ የተሟሸ ይሆናል። አንድነት በመንፈስ የጠነከረ ነገር ነው የሚሆነው። ተልእኮ ከቤት ውስጥ የሚጀምር ይሆናል። ሁለቱም በእግዚአብሔር መንግሥት ውስጥ ብርቱ ሰራተኞች ይሆናሉ፣ እንደ አቂላና ጵርስቅላ። ግሩም ነው። ጌታ በወንጌል ይሄንን የፈረሰውን ሸክላ ሲሰራው ይሄንን ይመስላል። ይሄ ጃፓን ውስጥ የሚሰራ ነገር ነው። ኬንሱጊ ይባላል። ጃፓን ውስጥ ያለ ስራ ነው። ሸክላዎች እንደዚህ ቅድም እንዳያችሁ ሲፈራርሱ የሚወዷቸው ሰዎች አቅም ያላቸው ይወስዷቸዋል፣ ወደ ጠጋኝ ቤት ይጠግኗቸዋል። ይሄ በወርቅ ተሰርቶ ነው
ጎልድ ፔይንት ሊያደርጉት ይችላሉ፣ ወርቅ ሊያደርጉ ይችላሉ። እንደ ሰውየው አቅም መጠን ቀስ ብለው በጣም ጊዜ የሚፈጅ ነገር ነው፣ አድካሚ ነው። ሰውየው ወደ ነበረበት ቦታ ይመልሰዋል። እንደዚህ አድርጎ ይሰራዋል። የቀደመውን ያላወቀ ሰው ሲፈጠር ጀምሮ እንደዛ አይመስለውም። እንዴት ያምራል ነው የሚለው። ምክንያቱም የኋላ ታሪኩ ስለማይታወቅ አሳምሮ ነው የሚሰራው ጌታ ይሄን ትዳር ማሻሻል አይደለም፣ አሳምሮ ነው የሚሰራው፣ አበጃጅቶ ነው የሚሰራው። ትዳራችን እንደዚህ እንዲሆንልን ከፈለግን፣ እንደዚህ እንዲያምርበት ከፈለግን በክርስቶስ ያለንን ማንነታችንን ማወቅና መቀበል ይገባናል። አንድ አካል መሆናችንን መገንዘብና ልዩ ልዩ ጸጋ እንደተሰጠን አውቀን በዓላማ መኖር መጀመር ይኖርብናል። በእጃችን ያለው ክቡር ነገር መጠበቅ የሚገባው ትዳር እንደሆነ እንድንረዳ ያስፈልጋል። ክቡር ነገር ነው፣ ውድ ነገር ነው ወገኖች፣ ውድ ነገር ነው። አያችሁ፣ ጋብቻውን ውድና ክቡር የሚያደርገው የምናፈስበት ገንዘብ መጠን ሳይሆን የግንኙነታችን ስምረት ነው። በዚህ እንጸልያለን። በትዳሩ ስላላችሁት በዚህ እንጸልያለን። እግዚአብሔር እንደገና ይህን ሸክላ እንዲሰራው፣ እንደገና በወርቅ ጌታ እንዲሰራው፣ ጸጋውን አፍስሶ ምህረቱን አፍስሶ ቸርነትን አድርጎ በእግዚአብሔር ጣልቃ ገብቶ እንዲሰራው እንጸልያለን። ያላገባችሁ ደግሞ ልመርቃችሁ ወገኖቼ፣ በክርስቶስ የተቀየረ ማንነት ያለው ራሱን በእምነት አሳልፎ የሚሰጥ ባል ወይም ሚስት እግዚአብሔር ይስጣችሁ። ዋጋ በሚያስከፍል ፍቅር የሚወድ በገዛ ፈቃዱ የምትገዛ በክርስቶስ መልክ የተቀረጸ ትዳር እግዚአብሔር ይስጣችሁ። ትዳር ምን ያደርጋል እንዳትሉ፣ ክቡር ነው። ምክንያቱም ክርስቶስ ለራሱ ስለሚጠቀምበት። ወንጌል ትዳርን በሌላ አይተካም። በቃ ትዳር ካልሆነልህ ብሎ በሌላ አይተካውም። ወንጌል ትዳሩን ይጠግናል፣ ያድሰዋል፣ ክቡር ያደርገዋል። መጀመሪያ እንዳያችሁት ቪዲዮ ኃጢአት ያበላሸውን ነገር ወንጌል በቤዛነት ያድሰዋል፣ ትዳርን ወደ ከበረ ደረጃ ያወጣዋል። እግዚአብሔር በቤታችን ውስጥ ይክበር፣ ክርስቶስ በፍቅራችን ይታይ፣ መንፈስ ቅዱስ በአንድነታችን ይስራ።